ነው አርሰናል ይሄ ነው ከልቤ ዛሬ ማውራት ያለብኝ ብዙ ነገሮች አሉ ማክስ ዳውመን አንቺ ጽድት ያልሽ ልጅ ለራስሽ ቪዲዮ ብቻሽን ቪዲዮ ያስፈልግሻል ክሬዲት በደንብ ይሰጥሻል ስለሌሎቹ እናውራ 0-0 ያለን አርቴታ ምናምን የሚሉ ሰዎች ሜዳ ላይ ምዛ ለንደንም አሉ እዚህም አሉ አሁን እናንተ ሰዎች እንዴት ከኛ እኩል አብራችሁ ልትጨፍሩት አታፍሩ ክለብህን መደገፍ አለብህ እኮ እስከ መጨረሻው እስትንፋስ ድረስ ክለብህን መደገፍ አለብህ እኔ ጌሙን ሙሉ እናገባለን እየሸተተኝ ነው እያልኩኝ እነሱ ተስፋ ቆርጦናም ተስፋ መቁረጥ እየመራ ቴብል ላይ እየመራ ሜዳ ላይ 0-0 እየተጫወት እያጠቃ እንዴት በቡድን አታምን በቡድን ማታምን ከሆነ እንዴት ማሸነፍ ትፈልጋለህ እንዴት ካሸነፍን በኋላ አብረት ጨፍራለህ ከኛ ጋር ገባ አይደለ ደጋፊ ማለት ክለብህን ደግፈህ ነው የምታሳየው መጀመሪያ ተነፍቶ አለቀ ሰዓቱ አለቀ ተሸነፍን ሲባል ነው የምታለቃቅሰው አንተ የዛኔም ጎበዝ ደጋፊ ኮንካ ታለቃቅስ ጌሙ ሳያልቅ የምታለቃቅስ ደካማ የሆንክ ደጋፊ እምነት ይኑርህ በቡድን እምነት ይኑርህ አርቴታ ዛሬ በጣም ነው ያኮራህ 0-0 እያለ ዩቲዩብ ላይ ወስታችሁ ክሊፕ አድርጋችሁ ፖስቱት 0-0 እያለ ትክክለኛ ውሳኔ ማርቲኔሊ ማስገባትን አልወደድኩም ግን አንተ የምታውቀው ነገር ይኖራል ችግር የለውም ዙቢሜንዲን አስወጥተህ ዳውማንን ስታስገባ ኤዜ ሳካ እና ራይስ ድፍረት ያለበት ሚድፊልድ ጎሉን ይፈልገዋለሁ ከዛ ዳውማን ክሮስ አረገችው ቪክተር ዮከሬስ እዛ ቦታ እንዲገኝ ነው ያመጣው ራሱን ከፍሎ ያመጣው እዛ ቦታ እንዲገኝ ነውና ተገኘ አገባ ከዛላ ዳውማን ብቻውን እንዴት ያጣጣፋቸው እንዴት ያጣጣፋቸው ሌላ ጊዜ እኮ ለማርቲኔሊ ካውንተር አታክ ሹት ይደረግና ማርቲኔሊ ይሮጣል እንደዛ ነበር የምናውቀው ለካ ጀለስካ 2-3 ተጫዋች ብቻውን አጥፋሩ የምታገባው ያንቺ ቪዲዮ ካሜራ ራይት አፕ ወር ዘገነርስ ገና ሃንግማ ሲቲ ይጥላል ዛሬ ማታማ እንበለዋለን የሚለው መፈክር ሙሉ ለሙሉ ተቀይሯል በልተነዋል ነው የምንለው ምን አይነት ቡድን ያለን ነግሬ ነበርኩ ፈርስት ሃፍ ላይ ዛሬ ማለት ነው የምናሸንፈው ሁሌ በመዝለፈለፉበት ሴት ፒስ አይደለም ቀጥቅጠን የምታቀውን አርሰናል አሳይተን ነው የምናሸንፈው አሳየነ እሱን ደግሞ እንዴት ነው የምትችሉት አንተ ምንድነው ሰው ነው ወይስ ምንድን 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም ሌላ ሊግ ላይ ኖርማል ነው ባይዘው ፕሪሚየር ሊግ ላይ ግን አይቻልም በ16 ዓመት እንደዚህ አይነት ታምር መፍጠር ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ this is my manager ምን አይነት ዛሬ ያሳየ አርቴታ ዛሬ ያሳየ የተደሰትከው ደስታ ማለት ነው ይገባሃል ዛሬ የጨፈርከው አጨፋፈር ይገባሃል ምክንያቱም ውጤቱን ያመጣው በጭንቅላት ስለሆነ አርቴታ ትችላለህ ምን አይነት ቅያሪ ነው ያደረገው ምን አይነት ቅያሪ በቃ ምንንጫጫበት እስከ ዛሬ ድምጽ ምናሰማበትን አፋችንን ነው በቃ ዘም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዚ ምን አይነት ፐርፎርማንስ ነው ዛሬ አርሰናል እንለያለን ጭራቋ አጥቂ ማለት ነው ቦታው ላይ ተገኘች በቃ ቦታው ላይ ተገኘች ክርክር ኢንካፔ በጣም ነው የምትችሉት ጋውን ማለት ነው ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ እጨፍርባለሁ ቋጠራለሁ ቋጠሮ ምናምን ጭራሽ አያቆመኝም የዘንድሮን ዋንጫ ማንንም አይቀማኝም ማንንም ሙሽራ ነኝ ለኔ ነው ወይ የምትቆጥሩት በዛች የወፍ በምታከል እንቁላላችሁ ይዛችሁ ለኔ ነው ወይ የምትቆጥሩት ለማን ነው 19 ቲም ላይ ቋጠረብኝ የኔ አጥቂና የኔ ታዳጊ የት ሂደው ታዳጊ የት ሂደው ማክስ ዶማን አድምቀ ጻፈው ይሄን ስም አድምቀ ጻፈው እንደገባ ትርምስምሱን አወጣው እንደገባ በቃ ማን ይቀመው ማን ይንካው ኤብሬቼዜ በኪዳን ምርታራ 11ንም ተጫዋች ነው የምንጠራው ምን አይነት ምሽት ነው ግባና ወጣ ወያላ ሰርጋችን ደርሳል ተዘጋጁ ሰርጋችን ደርሳል ሚዜ አሰፍቼ ነው ማለብስሽ አሰፍቼ በቃ ግልግል ወይኔ ኤቨርተን እንዴት ነው ልቤን እኔ ወይኔ ልቤ ተጨነቀ በስማም አርቴታ ሞስኬራን አስገብተው ቤንዋይትን ምን አለበት ብታስገባው ማክስ ዳውመን አንተ ይሄ ልጅ ሐውልት ሊቆምለት ይገባል ኤም ፕሪሚየር ሊግ ስንባ ሐውልት ይቆምላልሽ ጊዮኬሬሽ ወይኔ ጉዴ ጊዮኬሬሽና ማክስ ዳውመን ወይኔ ምን ላርግ ወይኔ እንዴት ነው የምትችለው አንተ ይሄ ሰውዬ እናቴ ገብቶ ማለት ነው ተቀይሮ ገብቶ ያደረገው ነገር ሙሉ ጨዋታውን ሳካ አላደረገው በጣም ነው የምትችለው እኔ ሰላም እኔ ምን እንደምወራ አላውቅም ኤቨርተኖች ይሄን
ይሄን ያህል ዲፖ ነው ይከላከሉብናል። ኧረ በስመ አብ ኧረ ጨነቀኝ። እኔ እኮ ማን ማዱኬ ማርቲኔሊ ተቀይሮ ገብቶ አሪፍ ማን በቃ ማወራው ነገር ራሱ ግራ ገብቶኛል። ማን ብቻ በጣም ነው የምንችለው። ወይኔ ጉዴ አስጨናቂ ጨዋታ። እኔ እንደዚህ አይነት ዘንድሮ ያየው አይመስለኝም። እግዚአብሔር ይሄን ሲዝን ስንበለው ሐውልት ማክስ ዳውመን እግዚአብሔር የመጀመሪያው ወጣት የፕሪሚየር ሊግ ጎል አስቆጣሪ ይሄ ነው። ማን የምንጊዜው በጣም ነው የምትችል። እኔ ይኸውልህ አንታራም ግጥም አልገጥምብህም ላይ ፈገግ ነው የምልብህ። ነገ ጠዋት ስመጣና ማለት ነው እንዴት ነው ጎምለል እየተባለለት ነው እልሃለሁ ማለት ነው። ወይኔ ምን አይነት ጨዋታ ነው ያየነው ማለት ጎሉ ዘገየ እንጂ እኮ በጣም ጸዴ ነበር። ወላሂ ጎሉ ዘገየ እንጂ ማለት ነው። አታኪንጋችን በጣም አሪፍ ነበረ። ኤዚ አሪፍ ነበረች። ትክክለኛ ውሳኔ ማዱኬ መግባቷ ከዛ የዶመን መቀየር የተቀየረችበት ታይም ራሱ ማለት ነው። እንዴት አባቱ ካልም ኮሌክትድ የሆነ ሰው ነው። በቃ አርት የሆነ ልጅ ነው። ቢስሚላ በቃ ይችላሉ። ኢንካፔት ይችላል። ካላፊዮሪም ጸዴ ነበርክ ዛሬ። ቲምበር ነበር ስታስቸግረን የነበረው። ብዙ እንዳትጎዳ በእናትህ ቶሎ ተመለስ። ግን በቃ ጸዴ ነው። ሞስኬራ ምንም እንዲህ ሳትሳሳት ነው የወጣው። ራያ ጸዴ ነበርክ። አርቴታ አሪፍ ነበርክ። ዲሲሽኖች፣ ቅያሪዎች፣ ዙቢሜንዲ መውጣቷ ምናምን ሁሉም ነገር አሪፍ ነው። ይመቻቹ። አሁን በ10 ነጥብ እየመራን ነው። እንቋጥራለን። ለሊዙን እናነገዋለን እየቋጠርን ከዛ ሲቲ እናስጥላታለን። ከዛ እናረጋግጣለን። ይመቸን። እኔ ወዴት አባታችን ነው የምንሄደው? እኔ ወዴት ነው የምሄደው? ወይኔ ጉድ ይፈላ። አውቀዋለሁ እንደምታሸንፉ ቀድሜ አውቀዋለሁ። ግን እኔ መቃጠል የለብኝም። እግዚአብሔርን መቃጠል የለብኝም። ፈርስት ሃፍ ተናግሬያለሁ። ኤቨርተን ያባከኑት ኳስ መጨረሻ ላይ ዋጋ እንደሚያስከፍላቸው ግልጽ የሆነ ነገር ነበር። አርሰናል ደግሞ አንድ ጎል እንደምትጠቅመው እንደሚያገባ የታወቀ ነበር። ለምን 90 መጠበቅ እንደፈለጋችሁም አልገባኝም። የዋንጫ ቲም አጮት ይሄ ነው በቃ። የዋንጫ ቲም ስትሆን ይሄ ምንም ማንስተካከለው ነገር ነው። የኔው ቲም ያሸንፋል፣ እሱ አሳስቦኝ አይደለም። ግን እንደዚህ አይነት ቻንሶች ላይ ኤቨርተን ተጠቅሞ ቢያንስ አቻ እንኳን ቢወጣ ያለቀ ጨዋታ ብያለሁ እኮ እኔ እኮ ፒክፎርድ እዛ ደርሷል። ለነገሩ ተውት፣ ያለቀ ጨዋታ ነው። ቢስሚላ የሚኬል አርቴታው አርሰናል ኤቨርተንን 2-0 በማሸነፍ የሊጉ መሪነቱን አጠናክሯል። ቸልሲም በኒውካስትል 1-0 ተሸንፏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዛሬ የአርሰናል ደጋፊዎች ጣፋጭ 3 ነጥብ ደስ የሚል ድል። በጨዋታው ትንሽ ተቸግሮ ነበር። ከ88 ደቂቃ በኋላ ነው ጎል ያስቆጠረው። ግን 4-0 3-0 እንደው መጀመሪያ ከረፍት በፊት ማስቆጠር ከዛ በላይ ድሉ እንደዛ አይነት ድል ይጣፍጣል። ባለቀ ሰዓት በጭንቅ ሰዓት የተገኘ እውነት። አሁን የሊጉ መሪነት በ10 እየመራ ነው። ያ 2 ጨዋታ አለው ግን ገና ነው። ስለዚህ በ10 ነው። አሁን በጣም ወሳኝ 3 ነጥብ ነው። እዩት። አሁን ይሄ ስለ ጨዋታው ማስቀየም ስለ ጨዋታው ማስጠላት ምናምን ማንም ሰው ቢያወራ ምንም ኬር እንዳታደርጉ፣ ኢንጆይ ነው ማድረግ ያለባችሁ ብዬ ነው የማስበው። ምክንያቱም ከዚህ በከፋ አጫዋት የተጫወተው ዋንጫ ያነሳ ብዙ አለ እና ይህን ሞመንት ኢንጆይ ነው ማድረግ ያለባችሁ ብዬ ነው የማስበው። ማክስ ዶማን ዛሬ 2ቱም ጎሎች እንግዲህ በሱ ነው የተገኘው። ቅያሬውም በጣም አሪፍ ነበር። ሚኬል አርቴታ ተናዱ። እውነት በእኔ በጣም ነው የምወደውና ያሳዝነኛልና ተናዱ ጃካውን አውልቆ በቃ አይታችሁታል እንዴት ሪያክት ሲያደርግ የነበረው። ኤቨርተን በጣም ወጥሮ ነበርና የነሱ እንደውም ኮርናዎቹ ምናምን ያስፈሩ ነበር። ሙከራቸው የነሱ ያስፈራ ነበር ከአርሰናል ግን ቅያሬው ወሳኝ ሆነ። የኮሬክሽንም አያችሁታ። በቸገረ ሰዓት የሚባለው በእንደዚህ አይነት ወሳኝ ጊዜ ነው በቃ ማስቆጠር ያለበት እና ዛሬ ከድልም በላይ ድል ነው። በቃ ወሳኝ 3 ነጥብ ነው የአርሰናል ደጋፊዎች ያገኛችሁት። እንኳን ደስ ያላችሁ ማለት ፈልጋለሁ። ቸልሲ በኒውካስትል ተሸንፏል። ይሄ ለዩናይትድ በጣም ወሳኝ ነው። ምክንያቱም ቀጣይ ነጥብ ቢጥል እንኳን ብዙ አያሰጋውምና ቸልሲ በሚያሳዝን ሁኔታ በተከታይ ሽንፈት እየቀመሰ ነው። ግን የአርሰናል ደጋፊዎች በጨዋታው የተሰማችሁን እስቲ ኮሜንት ላይ አስቀምጡ። ቪዲዮን ደግሞ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። አንዴ ለመድፎ ኮንግራ አርሴ ፋሚሊ ኮንግራ። እጅግ በጣም ላስጨራሽ ከስንት ትግል በኋላ የተገኘች 3 ፖይንት ከምሬ ነው ብላችሁ። ኤቨርተን እኮ አይወግም። አውቀዋለሁ በተለይ ለዋንጫ ሲሆን። ለማንኛውም ኮንግራ አርሴ ፋሚሊ። በስማ ሚካኤል አርቴታ ትክክለኛ ስራ ነው የሰራው። ቅያሪው ምን አይነት ቅያሪ ነው በቃ የሰራው። ይሄን ማክስ ዶማን የተባለ ምን አይነት ተጫዋች ነው በእናታችሁ። ትልቅ ተጽዕኖ ነው የፈጠረው እሱ ገብቶ ትክክለኛ ቅያሪ። ዛሬ ተመቸሽ እንዳፈርሽ በቃ ይመቻል። ኮንግራስ ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር። ያው ከስንት ትግል በኋላ ኤቨርቶኖችንም ግን አለመረቅ አይቻልም። እጅግ በጣም ወግመው ነበር ዛሬ። እንደውም ማጥቃታቸው ራሱ እጅግ በጣም ልዩ ነበር። ለማንኛውም ግን
አርሴ ፋሚሊ ኮንግራ ይመቻች። ይሄ ነው ጥንቅቅ አድርጎ የቤት ስራ መስራት ማለት ከፊት ለፊት ያለብን ግዴታ መውጣት ማለት ይሄ ነው። ለማንኛውም በድጋሚ ኮንግራ። እግዚአብሔር ነው ምላችሁ ይሄንን ጨዋታ ነጥብ ጥለን ቢሆን ራሱ ማለት ነው ነጥብ ጥለን ቢሆን ብንሸነፍም አቻ ብንወጣም ብቻ በየትኛውም ወይ ነጥብ ጥለን ቢሆን የትኛውም ተጫዋች ላይ አፌን ለመክፈት ዝግጁ አልነበርኩም። አሰልጣኛችን ላይ የትኛውም ተጫዋች ላይ ማለት ነው የሚችሉትን ነገር በሙሉ ለኛ ለመስጠት በቃ አሮን ነው እግዚአብሔር በቃ ለዛሬው ቃል የለኝም። እኔ ምንም ማውራት አልችልም። በቃ ብዙ ቪዲዮ ነው የምሰራው። በደንብ ኮፒ ሊንክ አድርጉት። አሮን አሁን በዚህ ሰዓት እንደኔ የተደሰተ ሰው አለ? እስኪ ኮሜንት ላይ እስኪ አሳውቁ። ክርስቶስ ማክስ ዶማን ህፃን አንድ 16 ዓመት ልጅ ለኛም ትልቅ አረ በፈጣሪስ አደረግነው እንበለዋለን። ማንንም አያስቆመን። we are the gunners we are መድፈኛ። ይሄ ነው ቡድኑ። እሺ ይሄ ነው ቡድኑ። ማንንም ምንም አይፈጥርም። በደንብ ኮፒ ሊንክ ሪፖስት አድርጉት አደራሽ። በደንብ ኮፒ ሊንክ አድርጉት። እንመለሳለን። ኧረ እሺ ምን እናድርግ ጀሞሽ? እንሙት። እሺ ቆይ ከዚህ በላይ እሺ እንሙት። እሺ እንጂ ከዚህ በላይ ሞት ይምጣ። እሺ ጀሞሽ ምን ላድርግ? እሺ ኧረ እኔ ግራ ገባኝ ወላሂ። ኧረ በፈጣሪ እንዲህ አለ እንዴ ደግሞ ያቅሜን ይቃ በቃ እኔ ኧረ ምንም ማድረግ አይቻልም። እንግዲህ ፈላው ይቅና። እንግዲህ በግልጽ እንድትነግሩኝ የምፈልገው ነገር ማለት ነው ሀቢቢ ማለቴ በቃ ከእግር ኳስ ውጭ እስኪ የዛሬው ሞመንት አይታችሁታልና እንደዚህ አይነት ደስታ ሊሰጣችሁ የሚችል ነገር ምንድን ነው ያለው? የምር የመጨረሻውን 5 እና 6 ደቂቃ አይታችሁ ማለት ቃሌ ተይዟል ሀቢቢ። ከዚህ በፊት 2 ቪዲዮ ፖስት አድርጌያለሁኝና አይ ዶንት ኖ እኔ ላይክ ምን እንዳልኩ ለራሱ እዛ ቪዲዮ ላይ አላውቅም ሀቢቢ ምን ስቀባጥር እንደነበር አላውቅምና ብቻ አልሐምዱሊላህ ፈርቼ ነበር በቃ ተስፋ ግን አለ እኔ ማን በቃ አንዳንዴ ግን ያያችሁታ እንደዚህ አይነት ነገሮችን መጠቀም ማክስ ዶመንን አያችሁት መድፈር አለበት አርቴታ ማለት ነው። እኔ በጣም ሪስፔክት ልናደርገው ይገባል ደፍሮ ለራሱ ማስገባቱ ማለት ነውና ብቻ ሀቢቢ ይገባናል ማለት እኔ ይገባናል በየትኛውም ወይ የዘንድሮ ፕሪሚየር ሊግ ዋንጫ ይገባናል። እና ደግሞ ለተጫዋቾች ላሳዩት ከአንደኛው ደቂቃ እስከ 90 ምናምንኛው ደቂቃ ላሳዩት ኮሚትመንት you have to respect ልናደርጋቸው ይገባል ማለት ባለፈው ክሪቲሳይዝ ስናደርጋቸው ነበር። ሶ እንደዚህ አይነት ነገር ሲያሳዩን ደግሞ በቃ ላይክ ማን ተደምሜያለሁ ማለት እንጃ አሁን ዝም ብዬ ነው የምቀባጥርባችሁ። ብቻ እስኪ በሌላ ቪዲዮ ከችላለሁ። እንኳን ደስ ያላችሁ እንኳን ደስ ያለን የአርሰናል ደጋፊዎች ወላሂ ይገባናል ይሄ ነገር። ዓለም እግሩ ላይ ነው ያለችው። ተናግሬያለሁ እኮ እኔ ባለፈው ምን አይነት ጄኔሬሽናል ታለንት ነው ማክስ ዶማን። የአርሰናል የቁርጥ ቀን ልጅ ገና በ16 ዓመቱ ተቀይሮ ገብቶ ተአምር ፈጸመ። አንድ ሜክ አደረገ፣ አንድ አስቆጠረ። ምን አይነት አስገራሚ ወርቃማ ታለንት ነው ጋይስ። ገና ያኔ ከሄል ኢንድ አካዳሚ ሲወጣ አብስሬያችሁ ነበረ። ማክስ ሮበርት ዶማን በ16 ዓመቱ አስገራሚ ታለንት፣ አስገራሚ ኮንፊደንስ፣ የ16 ዓመት ባለ ተሰጥኦ ተአምር ሰራ። አርሰናል በዋንጫ ፉክክሩ ላይ መሪነቱን አጠናክሮ እንዲቀጥል ሁነኛውን የአንበሳውን ድርሻ ተጫውቷል። ስለ ማክስ ዶማን ስለ አርሰናል ተአምረኛ የ90+ የመጨረሻ ደቂቃ ሽርፍራፊ ሰከንድ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ክለባችን የፕሪሚየር ሊጉን ዋንጫ ሊያነሳ 7 ጨዋታዎች ብቻ ቀርተውታል። የመድፉ ቤተሰቦች እንኳን ደስ አለን። ክለባችን 2-0 በሆነ ውጤት ማሸነፍ ችሏል። በጣም የሚጨንቅ 90 ደቂቃ ነበር። ነገር ግን ማክስ ዶማን ተቀይሮ ከገባ በኋላ ጨዋታውን ቀይሮታል። 1 ጎልም ማስቆጠር ችሏል። ከዛ በተጨማሪም ለመጀመሪያውም ጎል እንግዲህ የማክስ ዶማን አስተዋጽኦ ነበረው። ዛሬ በጣም የተሻለውን አርሰናል ነበር የተመለከትነው። ከሞላ ጎደል ጨዋታውን እኛ ነበር የተቆጣጠርነው። በተለይ ሁለተኛ አጋማሽ ላይ ፉል ዶሚናንስ ነበር ያሳየነው። ነገር ግን ጎል ማስቆጠር ከብዶን ነበር። ይሄኛው ልጅ ግን ተቀይሮ ከገባ በኋላ በጣም የሚገርም እንቅስቃሴ ማድረግ ችሏል። ቪክተር ዮኬሬሽ የወጣበትን ብር ዛሬ መልሷል ማለት እችላለሁ። በጣም ወሳኝ ጎል ነበር ያስቆጠረልን በጣም በወሳኝ ደቂቃ ላይ። ዛሬ ጨዋታ ላይ ሚካኤል አርቴታን አለማድነቅ አይቻልም። በጣም ምርጥ ቀያሪዎችን አድርጓል። ጨዋታውም እንዲቀየር አድርጓል። ማክስ ዶማን ተቀይሮ ከገባ በኋላ ከእድሜው በላይ ነበር ሲጫወት የነበረው። እኔ በጣም የተገረምኩበት በዛሬው ጨዋታ ላይ። ከዚህ በኋላም እንግዲህ የተሻለ ደቂቃዎችን የሚያገኝበት እድል የተፈጠረ ይመስለኛል። በአጠቃላይ እንግዲህ አርሰናል ደጋፊዎች እንኳን ደስ አለን። ሲቲ በኋላ እስከሚጫወት ድረስ ሊጉን በ10 ነጥብ መምራት ጀምረናል። እናንተስ ጨዋታው እንዴት ያገኛችሁት? ሀሳባችሁን ደስታችሁን ኮሜንት ሴክሽን ላይ መግለጽ ትችላላችሁ። በቃ ይሄ ነው ቋጠሮ፣ በቃ ይሄ ነው ያንተ ቋጠሮ አይደለም። አርሰናልን ፌስታል አይቋጥርም ነው የምልህ። ነገ ለአስቶን ቪላ እንዴት እንደምቋጥር ታይኛለህ ማለት ነው። አስቶን ቪላ የልጅነቴ ቋጠሯችን ሰርቶ ለ90 ደቂቃ ሰርቶ
ኧረ በስመ አብ ወይ ያለው አሰቃየን። እኛንም አሰቃየን፣ ደጋፊውንም አሰቃየን። ቁጭ ብዬ 90 ደቂቃ ሙሉ ቋጥሬ በቃ እንደለመደው ደግሞ አንተባጥባት ብዬ ጠብቄ ኧረ በስመ አብ በቃ ኧረ ወይም ዋንጫውን እንስጠው ጋይስ። የምር ቋጠሮ ነው የሰለቸኝ እኔ አሁንስ የምር በቃ ይውሰድ በቃ እሺ ይውሰደው እሺ በቃ በስመ አብ እንዴ እንደዚህ አይነት ነገር አለ እንዴ? ማክስ ዶመን ይሄ ልጅ ይመችው የምር ገና 16 ዓመቱን በያዘ የሚገርም ጎል አገባ። አሲስትም እሱን ያደረገው እኮ ለሱ ነው መቆጠር ያለበት። ሂንካፔ ነካት እንጂ ፈላው ምንም በቃ ሞከርንልህ እኮ ሞከርን በቃ እኔና አቋማ በቃ አልቻልንም። በቃ ቋጥሮን በቃ በራስ ታግለ ብላ ወይ እንዴ ተሰቃይ። ቆይ ምን አርጉ ነው የሚለው ባሻ ግን ያራዳ ልጆች ምን እንሁንለት? ቆይ በግራ ነው በቀኝ ለቋጣሪ የማይመች ፍሬ እስኪ ፈነዳ ትቋጥራለህ። 89ኛው ላይ ገላግሎ ወደ ቤት ትሄዳለህ። ሌላ ነገር የለውም። አርሰናል ዘንድሮ የሚመጣበትም የሚሄድበትም መንገድ እንደዚህ ሆናል ነው ማለት። አንተ ካሁን ይገባበታል በለ ያራዳ ልጅ። ዴቪድ ራያ እኮ አለ ሜዳ ውስጥ ተረስቶ ነው እንዳትረሳው ነው ማለት ያራዳ ልጅ። ምንም እንደ ሚካኤል አርቴታ የሚያሳ ባሻና እሱ አንድ ናቸው። ባሻ ሌሊት 11 ሰዓት ጥሩምባ ሲነፉ እንዲህ ነበር ሲጨነቁ የነበሩት። ዛሬ የተጨነቀ አርቴታ ያራዳ ልጆች። ነገር ግን ኧረ ማክስ ዶማን ወይኔ ጉደኝ አንተ ጉድ አንተ ዘንድሮ እንዴት ነው እነዚህ አንዱ የሳውዲ ታዳጊ አለ፣ የስፔን ታዳጊ አለ፣ የእንግሊዝ እነዚህ ታዳጊዎች እንዴት ነው ጎበዜ? አርሰናል ነጥቡን ወደ 10 ከፍ አድርጎታል ነው ማለት ያጫውተ ተጋበላ አድመ ወደ 10 ልሰማህ አልችልም። እኔ ላዳምጥ ዘንድሮ በግራም በቀኝ በፈለግኩ አስበው ዋንጫዋን ማንም ከኛ ውጪ ወደ ውጪ ካቦነናል። አንተ ካቦ ዘንድሮኛ ልንቀልድ አልመጣ አንቀልድም ማለት ኧረ ብሶበታል ጎቤው። ይሄ ቡድን ነው እሺ ዋንጫ የሚበላው? ይሄ ቡድንስ ነው ዋንጫ ሲበላ ልናይ የምንችለው? እና አያምም። ኧረ በኢየሱስ የሚያስጠላውን ነገር ልንገራችሁ። በጣም የሚያስጠላው ምኑ ነው? ባለቀ ሰዓት ማግባታቸው። እግዚአብሔርን ኤቨርተናቸው ያደርግበት ነበር። ቅጥቅጥ ያለ ቀጥቃጣ አይታችኋል አይደል? 94ኛው በኋላ ራሱ እንዴት በቃ ባንዴ ጨዋታው እንደተቀየረ ወደ ኤቨርተን ሄደ። እኔ ትንሽ ቢያንስ 70 ምናምን ነኝ አለ ብታገቡ ምን አለበት። አርቴታ ፈሪ እኮ ነው፣ ግን ዛሬ ፈሪ አይደለም የሚያስብል ምርጥ ቅያሪ የሚያስብል ነው። ምርጥ ቅያሪ ማክስ ዶመንን አስገባ። የሚገርም ኳስ አሻማ ኢንካፔ ገጨው የጭንቅላት ኳስ። አርሰናል ሲጀመር አርሰናል ኤፍሲ ሳይሆን ሄዲንግ ኤፍሲ፣ ሴት ፒስ ኤፍሲ፣ ፔናልቲ ኤፍሲ፣ ኦንጎል ኤፍሲ ነው መባል ያለባቸው። እኔ እኮ አርሰናል ይዞ እንዲህ ሲያንሸራሽር ኳስ ዘና ብዬ ነው ስልኬን መጎረጉርልህ ያራዳ ልጅ እንደማያገባ ቃለው ወፍ ኦፕን ፕሌይ ወፍ ሲሻማ ግን እፈራለሁ። ኮርና ሲያገኙ እንዴት እንደምናደድ ግን ምንም ማድረግ አይቻልም። ለዚህ ለህፃን ልጅ ዛሬ የደስታ ቀን ተፈቅዶለት ነው። እኛም እንቀበለው። ኖርምዬ ነው ያራዳ ልጅ ኖርምዬ ነው። ግን የሚገርም ተስፋ ለሌሎች ቡድኖች እየሰጡ ስለሆነ አይቀጠልም በዚህ አቋም። አርሰናል በመጨረሻም በሞትና በህይወት መካከል ድል አደረገ። መድፈኞቹ ዘንድሮ የዋንጫው ነገር አይቀሬ መሆኑ ለዓለም በተግባር አሳዩ። ዛሬ ከባድ ፈተና ገጥሟቸው የነበሩት አርሰናሎች እስከ ጨዋታው ማጠናቀቂያ ድረስ ሲታገሉ ቆይተው እውነተኛ ሻምፒዮን እስከ መጨረሻው እንደሚዋጋ በተግባር ለዓለም አስመሰከሩ። በ89ኛው ደቂቃ ላይ ዮክሬሽ ድንቅ ጎል በማስቆጠር አርሰናልን ከውርደት ታድጓል። አርሰናል 2-0 ማሸነፍ ችሏል። ታዲያ አርሰናላውያን እንኳን ደስ ያላችሁ እያልኩኝ እኔን በዚሁ አጋጣሚ ፎሎ ያላረጋችሁ ፎሎ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። አለፋሁ በቋጠሮ ለፈላውም እንዳትመች አድርጌ ነው ያደረኩ። 90 ደቂቃ ነው ያስቋጠርኩ። በቃ ወጥሬ ዶማን በጣም ወርቅ የሆነች ልጅ ነች። እኛ ደግሞ አሁን ፈላውን እንይዘበት ወልዶን የአርሰናል ደጋፊዎችን ያስጨነቀው እስከ 88ኛ ደቂቃ ጎል ያልገባበት አርሰናል ከኤቨርተን ባደረጉት ጨዋታ አርሰናል ከ88ኛ ደቂቃ በኋላ ባስቆጠራቸው 2 ጎሎች ታዲያ ኤቨርተንን 2-0 አሸንፎ 3 ነጥብ ይዞ ወጥቷል። ዶማን ታዲያ ታዳጊው የአርሰናል ኮከብ
እጅግ ድንቅ ብቃቱን ተቀይሮ ከገባ በኋላ ሳይቷል። የመጀመሪያውን ጎል ቪክተር ጊዮኬሬስ ሲያስቆጥር ሁለተኛውን ጎል ታዲያ ዶማን እንግዲህ ብቻውን ወደ ጎል ይዞ ሄዶ ፒክፎርድ እንግዲህ ሊያጠቃ በሄደበት ማለት ነው አስገብቶ እንግዲህ አርሰናል 2-0 አሸንፏል። አቤት ቅሌቴ ና ጨብጠኝ ና ጨብጠኝ። እኔ 1-0 ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ዶማን አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማን አርቴታ አረ ለዚህ ልጅ እድል ስጠው። አረ በእናትህ አረ እንደው ስሞትልህ እድል ስጠው። አንተ ትችላለህ። ማክስ ዶማን ድንቅ ተጫዋች ነህ። አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ። ወይኔ እስቲ አሁን ምን አባታችሁ እንደሚወጣችሁ ያል ማስቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለህ። ማንዬ ማክስ ዶማን አንተ ምትለይ ተጫዋች ነህ። ምትለይ ተጫዋች ነህ ደግሞ 2-0 ቀስቀስ አባቴ ምድረወያ አላረጋ አትላለዘው ማለት ነው። መልስልሃለሁ ለሲቲ ከባድ የቋጥሮ ቪዲዮ እየመጣው ጀማው እጃችሁን ለኮፒ ሊንክ እና ለሼር አዘጋጅታችሁ ጠብቁኝ። ጀማው መጣው አርሰናል ውጤቱን እንዳይደረስበት አድርጎ ሰቀለው። ኤሚሬትስ ምሽቱን ስትናወጥ አመሸች። ዩክሬሽ የመድፈኞቹ መከታ መሆኑን ዳግም አረጋግጧል። አርሰናል ከኤቨርተን ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። በዚህም በፕሪሚየር ሊጉ ሰንጠረዥ ላይ በ70 ነጥቦች በአንደኝነት መሪነቱን አጠናክሯል። ታዲያ ዘንድሮ አርሰናል ዋንጫውን አይበላም ትላላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ።